بذكر الإله وتصفو الحياة بنور هدى جمال الوجود بذكر الإله وتصفو الحياة بنور هدى وتطلب نفس له طاعة ويبلغ سعد إلى منتهى فؤاد شغوف إلى ربه أحب رضاه أحب صاحب البراق اللهم صل على مقترب سمرك اللهم صل على جميع اللهم صل على من سبح فيك في الطعام اللهم صل على من بكى إليك ከሸዋሮቢት 47 ኪሎ ሜትር ላይ ወሲሶ ጎጥ ላይ እንገኛለን። እንግዲህ አሁን ጉዟችን የሚሆነው ወደ ጥንታዊው የሙስሊሞች ከተማ ኖራ መስጊድ የሚገኝበት አካባቢ ሆናል። ይህ ቦታ እንግዲህ የአርኪኦሎጂስትም ቦታ ነው። ልዩ ልዩ ጥናትና ምርምሮችም ተካሂዶበታል። ወደ ስፍራው ሄደን እዛ አካባቢ ላይ ምን ይገኛል የሚለውን ነገር ከአስጎብኚዎቼ ጋር አብረን የምንመለከት ነው የሚሆነው። አብረን እንሂድ። አሁን ደግሞ የ30 ደቂቃ መንገድ ይቀረኛል ከዚህ በኋላ ማለት ነው። ስለዚህ ወደዛ በእግር የምንሄድ ነው የሚሆነው። እንግዲህ አንድ 15 ደቂቃ ያክል መንገድ ተጉዣለሁኝ እስካሁን። ዳገታማ ቁልቁለታማ እንዲሁም ደግሞ ድንጋያማ ነው። ቦታው በረሃማም ነው። የአየር ጸባዩ እንግዲህ ትንሽ ሞቃታማ ነው። ወደ ኖራ ጥንታዊ የሙስሊሞች መንደር ለመድረስ አንድ 15 ደቂቃ ከዚህ በኋላ መሄድ ይጠበቅብኛል። እንግዲህ አስጎብኚዎቼም በመንገድ ላይ የተለያዩ ነገሮችን እየነገሩኝ እየሄድኩኝ ነው ያለሁት። እዛ ደግሞ ስንደርስ እንግዲህ ከዚህ ቀደም የፈረንሳይ አርኪኦሎጂስቶች እንዲሁም ደግሞ የሀገር ውስጥ ተመራማሪዎች ጥናት ያደረጉበት ስፍራ በደንብ የምንጎበኝ ነው የሚሆነው። አሁንም አብራችሁን ቆዩ። تطرب نفس له طاعة ويبلغ سعد إلى منتهى ወደ ኖራ ጥንታዊ የሙስሊሞች ከተማና መስጊድ ፍርስራሽ እየገባው ነው። እንግዲህ ከዚህ በኋላ መስጊዱንም እንዲሁም ደግሞ ከተማውንም የማገኘው ይሆናል። እኔ ግን ጉዞዬን 30 ደቂቃ ይፈጃል ያልኩት አንድ 40 ደቂቃ ፈጅቶብኛል። እስኪ ደግሞ ወደ ከተማዋ ልግባና ውስጥ ምን እንዳለ ያለው ማለት ነው። فتلك سجايا لقلب سليم ኖራ ጥንታዊ የሙስሊሞች ከተማና መስጂድ በኩሬ በረት ቀበሌ ቀወት ወረዳ በሰሜን ሸዋ ኦሲስ ጎጥ ውስጥ የሚገኝ ስፍራ ነው። ከ13ኛው እስከ 16ኛው ክፍለ ዘመን የነበረ የከተማ ፍርስራሽ መካነ መቃብር መስጂዶችን የያዘ ሲሆን ከኖራ በ3 ኪሎ ሜትር ርቀት ላይ የሚገኘው የኦሲስ ጎጥ ነዋሪዎችና የወሲሶ መስጂድ ሼሆች ከአረፋ በዓል 15 ቀን ቀደም ብለው ዚያራ ወይም ዱዓ ያደርጋሉ። اللهم صل على سيدنا ومولانا محمد رضا نفسك اللهم صل على مسكين ነው መስጊድና ያው ከተማው ፍርስራሹን ያስረዳል። ከተማው ፍርስራሹ ሰፊ ነው፣ በጣም ሰፊ ነው። እኛ በዛን ዘመን የሚያውቀው የለም። አያቶቻችንም ቅድማቶቻችንም ሊያውቁት አይገባም። እኛ ብቻ እንደዚህ ነው ታሪኩን ነው የሚነግሩን። የድሮ ዘመን ነው፣ የአረቦች ሰፈር ነው ይሉናል። አረቦች ነበሩ እዚህ ላይ ይሉናል እንጂ እኛ ምናቀው ነገር የለም። ምን ይቀርቼ ማንንም አያውቁ። በአካባቢው ላይ ግን ምን አይነት ቋንቋ ነው እናንተ የምትናገሩት? እኛ አርጎብኛ ማለት አንናገረውም እንጂ አርጎባ ማለት ነው። በብሔራችን አርጎባን ቋንቋ አለን። መናገር ግን ቀጥተነዋል። አፋርኛም እንናገራለን በጎረቤት። በ9ኛው መቶ ክፍለ ዘመን የሸዋ ሱልጣን እዚህ አካባቢ ነበር ይላል። በተለይም የሰሜኑ የሀገራችን ክፍል ዋና የባህር በር የነበረችው አዶሊስ በአረቦች ቁጥጥር ስር በመዋሏ ምክንያት ዋና የባህር በር የነበረችው በዚህ ዘመን በምስራቅ በዚህ በኤደን ባህረ ሰላጤ አካባቢ የምትገኘው ያ ዘይላ ወደብ በመሆኗ የዘይላ ወደብን ተከትሎ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ የእስልምና ሃይማኖት ዋና መስፋፋያ የነበረችው በዚህ በዘይላ የባህር ወደብ አካባቢ ስለነበር በዚያን ጊዜ ከተመሰረቱ ግዛቶች አንዷ ይቺ ናት። በዋናነት ይቺ ከተማ ያበበችና ትልቅ ደረጃ ላይ ደረሰችው
በ13ኛው ክፍለ ዘመን የኢፋት ሱልጣን ከተመሰረተ በኋላ ነው። መጀመሪያ በዚህ አካባቢ የነበረው የሸዋ ሱልጣን ነበር። የሸዋ ሱልጣን በመካከላቸው በነበረው የሱልጣን ሽኩቻ እየተዳከመ ሲመጣ በ1285 አካባቢ በ13ኛው ክፍለ ዘመን መጨረሻ ላይ የኢፋት ሱልጣን እዚህ አካባቢ ላይ ተመስርቷል። ይሄ ከአክሱም በመቀጠል ጥንታዊ ቁፋሮ የተደረገበት ስፍራ ነው። የፈረንሳይ የአርኪኦሎጂ ግሩፕም እዚህ ላይ በ2000 ዓመተ ምህረት ጥናት አድርገዋል። መስጂድ ኑራ طبعا የኛ ጎረቤት ነው። ያው በአየር ላይ 2 ኪሎ ይሆናል፣ በእግር ሲሄዱ 3 ኪሎ ይሆናል። ወጣ ወረድ ስላለው ማለት ነው። ኑራ ከቀደም ብሎ ያ ታሪክ ያለው ቦታ ነው። መንግስትም ያው በቅርስ ተይዟል። ኑራ በጣም ልጅ ሆነን እኛ የምንማርበት እዛ ሄደን እናጠና ነበር ጥናት ራሱ እና አባታችንም እዛው ሄዶ ኤቲካፍ የሚባል ነገር አለ። እዛ ሆኖ ኤቲካፍ ያደርጉ ነበር። ብዙም ደረሶች እንከባከቡት ነበር። አራተኛ ከተማ ነው በዓለም ላይ መካና መዲና ቤተል መቅደስ ሲሆን አራተኛው ኑራ ነው። ፈረንሳዮች ባጠኑት ጥናት እንደዛ ነው። ምን ያክል አመታትን አስቆጠረ ማለት ነው? ወደ 900 አመት አካባቢ ነው አሁን ያለው እንደዛ ነው። የሙስሊሞች ከተማ የነበረችው ኑራ ከአመታት በፊት በተደረገው ጥናት በ16ኛው ክፍለ ዘመን የነበሩ ነዋሪዎቿ አካባቢውን ለቀው ሲሄዱ ከተዋቸው አንዳንድ መገልገያዎች ውጭ ሌላ ነገር ተተዋለ መሄዳቸውን የሚያመላክቱ ነገሮች አሉ ሲሉ ያስቀመጡ ቢሆንም መላምቶችና አፈታሪኮች ግን አሁንም ይነገራሉ። የፈረንሳይ አርኪኦሎጂ ግሩፕ እና ሌሎች የሀገር ቤት ምሁራን የተለያዩ ምሁራኖች እዚህ ቦታ ላይ ጥናት አድርገዋል። በጥናቱ እንደተገኘው ከዚህ አካባቢ ለምንና እንዴት እንደለቀቁ ማህበረሰቡ ለምንና እንዴት እንደለቀቁ የሚታወቅ ነገር የተገኘ ነገር የለም። አንዳንድ ምሁራን ግን ካገኙት ጥናት ተነስተው የሰጡት መላምት በዚህ አካባቢ ቀጥሎ የሚገኘው የአፋር ክልል ግዛት ነው። አፋር ክልል አካባቢ በዚያን ዘመን አሲዳማ ዝናብ ይዘንብ ነበር። ያ የሚዘንበው አሲዳማ ዝናብ እየዘነበ የሚተነው አመዱ እዚህ አካባቢ ለመኖር አስቸጋሪ ስላደረገባቸው ከዚህ አካባቢ እንደለቀቁ ይናገራሉ። ምክንያቱም በጦርነቱ በሌላ ምክንያት ለቀቁ እንዳይባል እዚህ አካባቢ ምንም አይነት የጦርነት ታሪኮች አልነበሩም በወቅቱ የሚያሳየው። ምናልባትም ለመዳከሙ ግን የክርስቲያን አይላንድ ኪንግደም በንጉስ አምደ ጽዮን ዘመነ መንግስት ክርስቲያን አይላንድ ኪንግደም ከሰሜን የአዶሊስ ወደብ እየተዘጋ ሲመጣ ዋነኛው ትኩረታቸው የሁለቱም የሙስሊም ግዛትና የክርስቲያን አይላንድ ኪንግደም ዜላ ትሬድ ሩት ላይ ዜላ ባህር ወደብ ላይ ስለነበረ በዚያ ምክንያት እየተዳከሙ መጨረሻ ላይ እነዚህ ማክዙማይት ዳይናስቲ የኢፋት ሱልጣን ከዚህ ሲለቁ መጨረሻ ላይ ወደ ሐረር ሄደው የሐረር ሱልጣን እንደመሰረቱ ታሪክ ያወሳል። መቃብር ስፍራዎች አሁን እንደምታዩ ምንም ሰው እዚህ አካባቢ የሚኖር የለም። መቃብር ስፍራዎችም በዚያን ጊዜ በጥንት ጊዜ የነበሩ የዚያን ዘመን ጥንታዊ መቃብሮች ናቸው። ምናልባትም ከ600 ዓመት በላይ ያስቆጠሩ መካነ መቃብሮች ናቸው እዚህ አካባቢ የሚገኙት። እንደው ምን ነው የታረሰ ይባላል ከተማው ግን እንዲሁ ፈርሷል ሲሉ ነው እንጂ ምን ሰማው እኛ እንዲህ ነው የሚባል ነገር አናውቅም። በግምት ግን ከዚህ ዓመት ምናምን አይሏችሁ? ሽማግሌዎች 800 ዓመት ይሉናል፣ ግማሽ 600 ዓመት ምናምን ይላል። እንደዚህ ሲሉ ነው የምንሰማው። ብዙ ታሪክ ውሸትም ሊሆን ይችላል ብዬ ነው የምገምተው። በጥጋብ ምክንያት ነው ይባላል። አንድ ሊግንብ የሚባል አለ። ከዛ እንጀራ አንጥፈው ከዚህ ወርቅ አንጥፈው ሲሄዱ በዛ ፈረሰ ምናምን እንዲህ አይነት ወሬዎች አሉ። ግን ይሄን አላሁ አለም ብዬ ነው ማሳልፈው። ብዙም አልደግፈውም። ጥጋብ የጠገበ ሰው ብዙ ነገር ሊያደርግ ይችላል የሚገርም ለምን እዚህ እንጀራ ተነጠፈ በሰርግ ላይ ነው ይባላል። ከዛ እንጀራ አንጥፈው ከዚህ ወርቅ አነጠፉ በዛ ላይ ሲሉ አላህ ተዓላ ተቆጥቶ እንደዚህ አደረገ ይባላል። ግን ሐቂቃውን አላህ ይወቀው። በአመትም ሆነ በ6 ወር የሚሄዱበት ጊዜ አለ፣ ዱዓ የሚደረግበት ጊዜ አለ። በአመት አይቀርም። ግን ሴቶችም ደግሞ ሄደው አልፎ እንደዚሁ 6 ወር በየ6 ወሩ አለ። ينتم ربي أيا غافرا رجوا ከኢትዮጵያ ቀደምት የእስልምና ስልጣኔ ማዕከል ከተማ አንዷ የሆነችው ኑራ አሁን ወደ ፍርስራሽነት ተቀይራለች። በዚች ከተማ ላይ አሁን የቀረው ከ5 ሜትር ከፍታ በላይ ቁመት ያለው ጣራ አልባ መስጂድ ከሁሉም በላይ ገዝፎ የሚታይ ሲሆን ከዋናው መስጊድ በሰሜናዊ አቅጣጫ የቂልባ ግንብ ይገኛል።
የድሮ ነው እና ያን ያህል ዘመን የጭቃ ካብ ሲኖር እንግዲህ እዚህ ድረስ ማያያዣው በጭቃ ነው ማለት የጭቃ ካብ ነው ደረቅ አይደለም እየታጠበ እንጂ የጭቃ ካብ በጭቃ ነው በጭቃ ነው እንደ ሲሚንቶ ጭቃውን አድርጎ ድንጋዩን እያደረጉት ነው በመናየው ስሙ እንግዲህ ብቻ በድሮ ኖራ ሲሉናል እኛም ኖራ እንላለን ተከተለን ስሙም የድሮ ነው አዲስ አይደለም ደግሞ እኛም ልጆች አሁን ኖራ እያሉ ነው እንደኛው ማለት ነው ይሄ አሚር ሀቡ ነው አዛን ማድረጊያው ነው በዚህ አዛን አድራጊው በዚህ ሲገባኛ ልጆቹንም በቁማችን ነበር መንገባው እዚህ ላይ ማለት ነው የተቀም ብዛት እየተንጠባጠበ ሲወርድ ሞላው አሁን ቦታው ወደ ላይ ከፍ እያለ መጣ አሁን ወደ ላይ ከፍ እያለ መጣ ይሄ መስኮት ሩቅ ነበር አሁን ተላይ እየተናደ ይሄ መሬቱ እያደገ ቅርብ ሆነ አሁን ድሮኛ ስናቀው እንደዚህ አይደለም በዚህ ጋር ሾልከው ነው አዛን የሚያረጋው በዚህ ጋር ሾልከው ያው ምናራው እዛ ላይ አዛን ያደርጋሉ አሁን እኛም በዱዓ በመንመጣበት ጊዜ በዚህ ጋር ገባ ብሎ ተሰበሰበው ሰው አንዱ እዚህ አዛን ያደርግ ነበር አሁን ግን ይሄው ሞልቷል ከተማ ውስጥ አሁን እዚህ እንደምታዩ ይሄ ትልቁና ዋናው እዚህ ከተማ ላይ የነበረው ትልቁ መስጊድ ነው እንደምታዩ የብርንትን የድንጋይ ምሰሶ ራሱ ከድንጋይ የተሰራ ምሰሶች አሉት ሌሎች ምሰሶች ነበር ያው በከድሜ ብዛት ፈራርሰው ነው ሌላ ደግሞ በዛች አካባቢ ሌላ ትንሽ መስጊድ አለ እዚህ ከተማው ሰፊ ስለነበር ዙሪያውን እንደምናየው እንትኖች እነዚህ ጥንታዊ ቤቶች የቤቶች ፍርስራሽ የከተማ መስመሮችና ጥንታዊ የመካነ መቃብሮች እንዲሁም በዘመኑ ውሃ ስላልነበረ የምንጭና የወንዝ ውሃ በአካባቢው ስላልነበረ እዚህ ወጣ ስንል የምናገኘው ውሃ ይጠቀሙበት በውሃ አጠራቅመው የሚጠቀሙ ኩሬ ያላቸው ከዛ በተጨማሪ አብዛኛዎቹን ጥንታዊ ከተሞች እንደምናያቸው ዙሪያውን ስናየው በሸለቆ የተነጠለ ነው አሁን ግን በዚህኛው በኩል ግን ከበንት በሸለቆ የተነጠለ ስላልነበረ የከተማ የራሱ የሆነ ግንብ እንደ ሐረር ከተማ የራሱ ግንብ አጥር አለው በዛ በኩል ይሄ እንደምታየው ከእድሜ ብዛት የተነሳ ከላይ ጣራው ፈራርሷል ግንቦቹም አሁን እየተሰናጣጠቁ ነው ጥንታዊነቱን የሚያሳዩ እነዚህ ምሰሶቹ በአሁኑ ጊዜ እንደዚህ ድንጋይ ምሰሶች ተሰርቶ አይገኙም በዛ በኩል እንደምናየው ኢማሙ የሚቆምበት ይሄ ቂብላ ይባላል እንትን ወደ ሙስሊሞች የሚሰግዱት እንደዚህ ወደ መካ ፊታቸውን አድርገው ወደ ከአባ የሚሰግዱበት ቦታ ነው ይሄ በዚህ በፊት ለፊት የምታየው ይሄ እንትኑ ነው አቅጣጫው ወደ ከአባ የሚሰግድበት ነው ይሄ ይታያል 15 ሄክታር የሚሸፍነው መስጂዱና የኖራ ከተማ ፍርስራሽ በጥናታዊ ቁፋሮ የተገኙ ምርምሮች በመቶዎች የሚቆጠሩ መኖሪያ ቤት ፍርስራሾች ከትልቁና ከትንሹ መስጂድ በተጨማሪ 3 ትናንሽ መስጂዶች ውስብስብ መንገዶችና አደባባዮች እንደነበሩት ያመለክታል ጥንታዊ መቃብሮቹም በማይታይ መልኩ ተሸፍነው ይገኛሉ የአካባቢው ነዋሪዎችም አቅማቸው በፈቀደ ጥበቃና እንክብካቤን ያደርጉለታል ያው እንጠብቃለን ከነሱ ጋር ያሉንን እየሰማን ነው በዚህ ጠብቁት እንዳይንቋሸሽ እጠሩት አስከብሩት አጥራችሁ ስታበቁ ለኛ ወደኛ ሪፖርት አድርጉ ይሉናል ብዙም ያ በትኩረት ወረዳው ሰጥቶንትን ባይልም በተረጋጋሚኛ በተለያዩ ድርጅቶች እንዲታቀፍ እንዲደገፍና እንዲጠበቅ ጥረቶች ተዳርቆ ቆይተናል በቅርቡም ለደራ ዩኒቨርሲቲ ፕሮጀክት ቀርጸን አንድ ፕሮጀክት ልከን ነበር ምላሽ አላገኘንም አሁን እንደምታዩት ስንገባ ውጭ ላይ እንዳይሽው የአካባቢው ማህበረሰብ እዚህ ከኛ ጋር አሁን የመጡት የዚህ ቦታው ኮሚቴዎች ናቸው ጥበቃ ለማድረግ የተቋቋሙ ኮሚቴዎች ከብቶችና ፍየሎች የተለያዩ እንትን እየገቡ ድንጋው እንዳይናድ ያለው እንኳን ጠብቆ እንዲቆይ ዙሪያውን በሾህ የማጠር ስራ የማሳጠር ስራ ሰርተናል አካባቢው ላይ ይሄ ማህበረሰቡ የተለየ ጥበቃ ያረግለታል ለዚህ አካባቢ ለዚህ ቅርስ ለዚህ መስጊድ በጣም ያጥራዋል ያስከብረዋል በቋንቋችን ዱዓን መጣለን ምናድርበት ወቅት አለ ምንልበት ወቅት አለ ዱዓ ለማድረግ ማለት ነው አዎ ዱዓ ለማድረግ በአመት ስንት ጊዜ ትመጣላችሁ ሶስት ጊዜ እንመጣለን በአመት 3 ጊዜ ይመጣል መች ላይ ነው የምትመጡት ምን አይነት አጋጣሚዎች ሲያጋጥሟችሁ ነው የምትመጡት በሰኔ እንመጣለን ዚያራ ያመት ዚያራ እስከረም ላይም ደግሞ ጥቅምትን ዱዓ እናረጋለን ዱዓ ይባላል ያው እዛው መስጊዳችን እንደምናረጋው ይሸትንም አገዳም ተይዞ ይመጣል ይሸት ያው ይሸት ማለት ነው በቆሎ ይሸት ይጣብሰን ሲበላ ይውላል እዚህ መስጊድ ደረሳው ገብቶ ዱዓ ሲያረግ ይውላል
እንሄዳለን። ሴቶችም ደግሞ ድበርቶች ተሰብስበው የሚመጡበት ዘመን አለ። እንደዚሁ በሰኔ ወቅት ይመጣሉ። በጥቅምት መስከረምን መሰል ወራት ይመጣሉ። እኛ ደግሞ ያው ይሄ ነገር ምን አመንሰን ዝናብ እንዳልሽው ይሄ ነገር የኖረ ቀብር የተከፈተ እንዳለ እንልና መተን ያመቃብር ሽማግሌዎች ይመጣሉ፣ ቄሶች ደረሶች ማለት ነው። እኛ እንዞራለን። ቀብር የነበረው የድሮ ቀብር የነበረበት ላይ እንዞራለን። የተከፈተም ቀብር እናገኛለን፣ የተደረባ እሱም መልሰን ዘግተን እንሄዳለን። ዝናብ ቀብር ክፍት ሲሆን ዝናብ ያስቀራል እንላለን እና ያው ፈቃጅ ስለሌለ ፈቃጁ እኛ ነን ብለን ያን ቀብር ደፍን መቃብር ደፍነን እንሄዳለን። ቀብሩ ግን የድሮ ነው የድሮ ነው። የዚሁ ህብረተሰብ የዚሁ ዘመን ሰው ሌላ ባሁኑ ዘመን እዚህ ጋር ቀብር የለም። ባቶቻችንም የለ በቅርማቶቻችንም የለ። የዚሁ ዘመን ሰው ነው። አሁን መቃብሩ ይለያል። አሁንም ብናይ የሚታይ ነው። አንድ ጊዜ ተነኛ ቆፈሩ ያልኩሽ ህብረተሰቦች ነጮች ማለት ነው። ልክ በአመታቸው መጡና እዛች ደርሶ አገርናቸው። አትገቡም እንዳለፈው ቀን መቃብር ነው ቆፍራችሁ ሄዳችሁት አትገቡም አልናቸው። እኛ ከመንግስት ከክልል ነው የመጣ ነው። በአርከን ከክልል ነው የመጣ ነው። ከመንግስት ነው የላከና ነው የላካችሁ መንግስት ይምጣ። እኛ መቃብራችን አጥንታችን ታሁን ወዲያ ሌላ ሰው አይገባም። 3 ቀን አደረ። እኛም ደጅ ቁጭ አለን። ተመልሶ ሄደ። ተዛዳ በወረዳችን ያው መጥቶ ይዞት እየመጣ ሁሉ ጊዜም እየጠየቀን እንዳርጉ ጠብቁ አስከብሩ እያለን እየተወያየን ያለ ነው ከነሱ። ያሁን በወረዳችን ያለ ሰራተኛ ጋር ባትመጪ ልትገቢ አይገባሽም። ዛሬ አሁን ተላይ ምትመጪ ብለሽ አናስገባም። እነሱን ይዘን እንጂ ሌላ ማንንም ማናቀው ሰው ተወረዳ የሆነ ነገር ይዞ ካልመጣ ሊገባ አይቻልም። ዛሬ ባርጎቦች ስም አጥር በሽቦ ታጥሮ ነበር። አሁን ግን ፈረሰ። ያው ብልም እንትን ስለበላው እንጨቶቹ አልቻሉም፣ ወደቁ እና ተድሮ ግን በአጥር እየታጠረ ይመጣ ነበር ማለት ነው። እያጠሩት እንደው እየታጠረ እየተንከባከብነው ነው እስካሁንም ያለው። ኖራ ትልቅ መስጊድ ነው፣ ታሪክ ያለው መስጊድ ነው። ይሄ ታሪካው ይሄው መንገድ መጀመሪያ መንገድ እንትን ካለ አንደኛ እንትን እየፈራረሰም እንዲያው እንትን እያለም ስለሆነ መድሳት ያስፈልገዋል። እድሳት እያደስን እያለን እዛ አካባቢውን ቤቶችን እየተሰራ እንደ እንትንም ነገር እንደ ኸልዋ የሚባል እንደ ምግብ ቤትም ከተሰራ ለሚመጡ ቱሪስቶች ሁሉ ምንም ቀኝ ነው የሚሆነው። አሁን እናንተ ሄዳችሁ እዛ ምንም ያገኛችሁት ነገር የለም አይደለም እንዴ? አዎ። እና ይሄሳ ቤቱ ተሰርቶ ይሄን ለኸለይ ኡስታዝ አህመድ በሽር ብዙ ነገር ለፍተው ነበር። እኛ ያርጎባ ዋና እንትን ነው ተጠሪያችን ነው። በጣም አለን ብለን የምንለው ሰው ነው እና እሱ የሚያለፈው ነገር የለም። ግን አጋሽ አጠገቡ አጣ እንጂ ቤቱ ለመስራት ዝግጁ ነው። ሁሉ ነገር ለማድረግ መንገድ ብቻ ነው አሁን ከመንግስትም ጠይቅ መንገድ ተሰራ። ከዛ በኋላ ያለው ቀላል ነው። برضاه أحب لقاء يظل يجيء إلى ربوة قرار በኩሬ በረት ቀበሌ ወሲሶ ጎጥ እገኛለሁ። ይህ ጥንታዊ የኖራ መስጊድ እንግዲህ እንደዚህ በመትመለከቱት መልኩ ያለምንም ጣሪያ ወይም ደግሞ የክዳን እንዲህ ባለ መልኩ ይህ ቅርስ ይገኛል ማለት ነው። በግምት ከ800 እስከ 600 ዓመት እድሜ እንዳስቆጠረም ይነገራል ይህ መስጊድ ማለት ነው። ይሄኛው ትልቁ መስጊድ እንደሆነ ተነግሮኛል። ትንሽ መስጊድ ደግሞ ወደ ታችኛው አቅጣጫ እንዳለም ተነግሮኛል። ነገር ግን ይህ ቦታ እጅግ ጥንታዊ እንዲሁም ደግሞ ታሪካዊም ቦታ ነው። የነብዩ መሐመድ ተከታዮች እንግዲህ ከገነቧቸው 40 መስጊዶች መካከል አንዱ እንደሆነም ይነገርለታል። ከዚህ ቀደም በነበረው ይዞታ እንደዚህ አይነት ቅርጽ አልነበረውም። ነገር ግን አሁን ከለት ወደ ለት ዝናብ እንዲሁም ፀሐይ እንዲሁም ደግሞ እንክብካቤ በጎደለው መልኩ ሲሆን እንደዚህ አይነት ጉዳት ደርሶበት ተጋልጧል። ነገር ግን የአካባቢው ማህበረሰብ በአመት 3 ጊዜ እየመጣ እዚህ አካባቢ ይሰግዱበታል ማለት ነው። ይሄ ከተማ ከ15 ሄክታር በላይ ይሸፍናል ስፋቱ። አሁን እንደምታያቸው እነዚህ በከተማ ውስጥ የሚገኙ ጥንታዊ ፍርስራሽ ቤቶች ናቸው። እነዚህ የምታያቸው ቤቶች ይኸው አካባቢው ጫካ ስለሸፈነው እንጂ በጣም በስፋት
በዚህ በአራቱም አቅጣጫዎች እናገኛቸዋለን። ከዛ ባለፈ በዛ አካባቢ አጥርና በዚህ ግርጌ ላይ ደግሞ የመቃብር ስፍራቸው አለ። የኢፋትን ሱልጣን የመሰረቱት ከደቡብ አረቢያ የመጡ የአረብ ዝርያዎች ሲሆኑ የማክዙማይት ጎሳዎች የሚባሉ ናቸው እና ከዛም የመነጨ ማክዙማይት ዳይናስቲ ነው የሚባለው የመሰረተው ወይም የማክዙማይት ስርወ መንግስት የሚባል ነው የተመሰረተው እና እዚህ ከ13ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን እጅግ በጣም ደንባቅና ውብ ከተማ እንደሆነች የእስልምና ግዛቶችም የንግድ ማዕከል ከነበሩት ከተሞች አንዷ እቺ ከተማ ነበረች። ከዛ ባሻገር ከዚህ ከአንኮበር ካልዩ አምባ ጀምሮ በዚህ ወደ አፋር በዚህ በኩል በመሳል የሐጂ መንሱርና የመስቀል የሚባሉ ቦታዎች አሉ። የሌሎች እስልምና ማዕከል የነበሩ ቦታዎች መጀመሪያ ሲመጡ በኒ አቂል ነው የገባው። በኒ አቂል እንደገባ ያው ምንም ጨለማ ነበረች ማለት ይቻላል። አገሯ በጣም ክርስቲያንና ሙስሊም ብዙም እንትና ይባባሉ ነበር። ያው ተጨራርሰው ከዛ ሰምተው ደግሞ በኒ መኽዙም የሚባሉ መጡ ይላል። በኒ መኽዙሞች ሲመጡ እንግዲህ የዚህም ብዙ ጥልቂት ነበረ፣ የዛም ብዙ ምልቂት በመስማማት ተስማምተው እነዚህም እርሻ በኒ መኽዙሞች ማለት ነው በእርሻ በማረስና መስጊድ በመስራት እንዲሁ ኖሮ ተስማምተው እና በኒ መኽዙሞች ይሄ ሁሉ እየሰሩ አርጎቦችም ጋር አብረው ሆነው አርጎቦችም ብዙ አስተዋጽኦ አላቸው እዚህ ላይ እና ያው በኒ ኡመያም ሲገቡ የአርጎባ በጣም ታወቀ። አርጎባ አረብ ገባ በሚለው ታወቀ ማለት ነው። በኒ ኡመያዎች በኒ መኽዙሞች ከገቡ በኋላ ነው በኒ ኡመያ የመጣው እና ስለዚህ ሰዋሂል የሚባል ይሄ ዳርዳር ያለው በሙሉ የምታዩት ኖራ እንደዚህ አይነት መስጊዶች አሉ። እንደምታዩት እንደዚህ አይነቶች መስጊድ አለ። መሳል የሚባል አለ እዚሁ ቅርብ ነው እና አሊግን በሚባሉ አሉ እና አስበርዲ አሉ። በዚህ ይያላ ወደ 18 መስጊድ በላይ ነው የሰሩት። ኖራ መስጂድን ጨምሮ የወሲሶ መስጂድን ለመጎብኘት ከሀገር ውስጥም ሆነ ከውጭ ሀገር መውሊድ አረፋንና ኢድን ለማክበር በርካታ ጎብኚዎች እንደሚመጡ ተነግሮኛል። በአሁኑ ወቅት የአርጎባ ብሔረሰቦች የሰፈሩበት ወሲሶ ጎጥ የነብዩ መሐመድ ተከታዮች የነበሩት አረቦች እንደነበሩበት ይነገራል። እነዚህ ተከታዮች ከገነቧቸው 40 መስጂዶች አንዱ የሆነው ኖራ መስጂድና ጥንታዊ የከተማ ፍርስራሽ የእስልምና ሃይማኖትን መሰረት አድርገው ለሚጠኑ ጥናቶች ምቹ ስፍራና ታሪካዊ ዳራ ያለው ነው። ኖራ መስጂድ በአሁኑ ሰዓት ከ800 እስከ 600 ዓመት በማስቆጠሩ ምክንያት ግድግዳዎቹ ፈራርሰው ጣራ አልባ ሆኖ ታሪካዊ ይዘቱና ቅርስነቱን እያጣ ይገኛል። ኖራ አሁን ጥንታዊ የሙስሊሞች ከተማ ከሚለው ስያሜው ውጭ አንዳችም የሰው ዘር አይኖርበትም። ነገር ግን የወሲሶ ጎጥ ነዋሪዎች ለቦታው እንክብካቤ ያደረጉ ዝናብ ሲቀርባቸው ፈጣሪያቸውን በስፍራው መተው ዱዓ በማድረግ ይለማመናሉ። በአመት 3 እና 4 ጊዜም ይሰግዱበታል። فيسعد من كان ذا همة إلى جنة في أعالي سماء